አንድ ወቅት አንድ ኬክ የሚጋግር ባለቤት ነበረ እና ኬክ በጣም የታወቀ ኬክ ነው በከተማው የሚጋግረው። ተወዳጅነቱም በዛው ልክ ማለት ነው። ከመጠኑ ባለፈ ተወዳጅነቱም ለማህበረሰቡ የሚሰጠውን ግልጋሎት በጣም ግሩም ሊባል የሚችል ኬክ ቤት ነበረ እና ከዕለታት አንድ ቀን አንድ አርሶ አደር ማር አምጥቶ ይሸጣል። ማሩን ከሸጠ በኋላ ወደ ቤቱ ሲመለስ እስኪ ለልጆቼ ኬክ ልግዛላቸው ብሎ ኬክ ከዛ ኬክ ቤት ይሄድና ኬክ ገዝቶ ይሄዳል ማለት ነው። በሁለተኛውም ቀን ይሄ ገበሬ ማር አምጥቶ ሊሸጥ በኬክ ቤቱ አጠገብ ሲያልፍ ይሄ የኬክ ቤት ባለቤቱ ይጠራውና ማሩን የምትሸጠው ከሆነ እኔ ልግዛህ ይለዋል ማለት ነው። ምን ቸገረኝ እኔ ለእናቴ ልጅ አልሸጠው ይልና ወስዶ ይሸጥለታል። ሲሸጥለት በአንዳንድ ኪሎ እየከፋፈለ ነበርና ሽጦለት ይሄዳል። ከዛ ወደ ቤቱ ሲመለስ እንደተለመደው ለልጆቹ ኬክ ገዝቶ ይሄዳል ማለት ነው። በአጋጣሚ ኬክ የሚሸጥበት ዋጋውና ማር የሚሸጥበት ዋጋው ኦልሞስት ተመሳሳይ ነበረ። 1 ኪሎ ኬክ የሚገዛበትና 1 ኪሎ ማር የሚሸጥበት ማለት ነው። ይሄ ገበሬ 1 ኪሎ ኬክ ይገዛና ይዞ ይሄዳል ወደ ቤቱ። ቤቱ ውስጥ ሚዛን ስለሌለ ኬኩን በአንድ በኩል አድርጎ በኬኩ ልክ 1 ኪሎ ማር ያዘጋጃል። በእንዲህ ሁነት ገበሬው እየወሰደ ይሸጣል። ባለ ኬኩ ቤት ደግሞ ወይም የኬኩ ባለቤት ሰውዬ ማር ይገዛል ማለት ነው። ገበሬው ማሩን ይሸጣል፣ ኬክ ገዝቶ ይሄዳል። በእንደዚህ ሁነት በጣም ለረጅም ጊዜ ኦልሞስት ለ6 ወር ያክል አብረው ይቀጥላሉ ማለት ነው። እየቀጠሉ በዚህ ሁነት እየቀጠሉ እያለ አንድ ወቅት ኬክ የሚሰራና የሚሸጠው ሰውዬ የገዛውን 1 ኪሎ ማር ሲለካው 800 ግራም ሆኖ ያገኘዋል። እንዴት አምኜው ለ6 ወር ያክል ማር እየገዛሁት እንዴት በዚህ ልክ 800 ግራም የሆነ ማር ነበር እንዴት ሲሸጥልኝ የኖረው ይልና በጣም ተናዶ ነገ እንደሚመጣ ስለሚያውቅ ዛሬ ክስ መስርቶበት ያድራል ማለት ነው። በሳልስቱ ገበሬው ይመጣና ማር ይሸጥለታል፣ የተለመደውን ማለት ነው። በዛው ልክ ደግሞ 1 ኪሎ ግራም ኬክ ይገዛል። ኢሚዲየትሊ ኬኩን ገዝቶ እንደጨረሰ ፖሊስ ይመጣና ገበሬውን ይይዘዋል። የጥሪ ወይም የመጥሪያ ካርድ ይሰጠዋል። ተከሰዋል። እስከ አሁን ድረስ ለዚህ ለታወቀው ኬክ ቤታችን ብቻም ሳይሆን ለሌሎቹም ደንበኞች 1 ኪሎ ማር ነው እያሉ የሚሸጡት 800 ግራም ሆኖ ተገኝቷል። ስለሆነም ፍርድ ቤት ይሄዳሉ ይሉና ፖሊስ ይዞት ወደ ፍርድ ቤት ይሄዳል። ገበሬው በአዳፋ ጋቢው ጫፍ ወይም ደግሞ የያዘውን ብር ይዟል፣ የገዛውን ኬክ ይዟል። ቀጥታ ይሆናል ብሎ ባልጠበቀው ሁኔታ ወደ ፖሊስ ጣቢያ ተወሰደ። ከዛም ወደ ፍርድ ቤት ይሄዳል ማለት ነው። ፍርድ ቤት ሂዶ የክሱን ጭብጥ ከተነበበለት በኋላ ዳኛ ለምን እንደዚህ ሲያደርጉ እንደነበሩ ጭራሽ ሀበሻዊነትን የተጎናጸፈ ካባ ለብሰው የእምነት ዳራ የሆነው ገጠርም እንደዚህ ማጭበርበር ጀመረ እንዴ? አርሶ አደሩም በዚህ ልክ ሰው ላይ እንደዚህ አይነት አልባሌ ትርፍ ማካበት ጀመረ እንዴ? ለምን እንደዚህ ያደርጋሉ አባት ይላቸዋል ማለት ነው። ይሄ ገበሬ በእውነቱ በጣም ተደናግጦ በኬኩ ደንበኛም በጣም ተበሳጭቶ እኔ ምንም የማውቀው ነገር የለኝም ክቡር ዳኛ፣ እኔ የማውቀው
1 ኪሎ ነው ብሎ የሚሸጥልኝ ኬክ አለ። ለልጆቼ እሱን እገዛለሁ ዘወትር። ከቤቴ ሄጄ ኬኩን በሸጠልኝ መጠን 1 ኪሎ ነው ብሎ ስለሸጠልኝ እኔም 1 ኪሎ ነው በሚል 1 ኪሎ ማር አዘጋጅለታለሁ። በእንደዚህ ሁነት 6 ወር ሞልተናል። በቀጣይም ያው እሳቸው ወይም እሱ አፈረሰው እንጂ ደንበኝነታችን ይቀጥላል ብዬ ነበር ማምን። የማውቀው ነገር ይሄ ነው ይላል። ዳኛ ይጠይቃሉ። ከዚህ የተለየ ሆን ብሎ ያደረጉት ነገር የለም ይላል። አይ ሆን ብዬ ያደረጉት ነገር የለም ክቡር ዳኛ፣ ማረጋገጫ ከፈለጉ ዛሬ ጠዋት የገዛሁት 1 ኪሎ ኬክ እዚሁ ስላለ እሱን ቼክ ያደርጉልኝ ይላል ማለት ነው። ዳኛ ሚዛን አስመጥተው ገበሬው ከባለ ኬክ ቤቱ የገዛውን 1 ኪሎ ኬክ ሲያስመዝን 800 ግራም ይላል። አሁን 800 ግራም መሆኑን ሲያረጋግጡ ገበሬው ነፃ ወጣ ማለት ነው። ይሄ ገበሬ ከዚህ በፊት ሊያደርግ የሚችለው ወይም እያደረገ የነበረው ባለ ኬክ ቤቱ 1 ኪሎ ግራም ነው ብሎ ይሸጥለታል። በዛ ልክ 1 ኪሎ ግራም ነው በሚል ማር እያዘጋጀ ነበር እያመጣ የሚሰጠው ማለት ነው። በእንዲህ ሁነት ለ6 ወር ከዘለቁ በኋላ ኬክ ቤቱ ግን በአጋጣሚ ሲመዝነው 800 ግራም ማር ሆኖ ሲያገኘው 6 ወር ያክል እንዴት ሲያጭበረብረኝ ቆየ ብሎ የከሰሰበት አውድ ውሃ የማያነሳ ሆኖ ተገኘ ማለት ነው። ለ6 ወር ያክል ገበሬው ሳይሆን ሲያታልል የነበረው ባለ ኬክ ቤቱ ነበረ። 1 ኪሎ ግራም ነው እያለ 800 ግራም ሲሸጥለት የኖረ ማለት ነው። ምን ለማለት ነው ይህን ሀሳብ ያነሳሁት? ከሰማሁት በጣም አንድ ከማደንቀው የፍልስፍና ሰው የሰማሁት ብርቱ ሀሳብ ሆኖ ስላገኘሁት ነውና ራሳችንን በምን ልክ ነው የምናውቀው ነው። የሐቀኝነታችን ጥግ፣ የእምነታችን ዳራ፣ ራሳችንን በምን ልክ እንፈትሻለን? ጣቶቻችንን ወደ ሰው ስንቀስር ወይም ከመቀሰራችን በፊት እኛ በምን አውድ ላይ በምን የእውነት ዳርቻ ላይ ነን ያለውን ለመፈተሽ ያግዘናል ማለት ነው። በእንዲህ ሁነት ገበሬው ምንም ሳይሳሳት ነፃ ወጣ። ኬክ የሚሸጠው ሰው ግን ለ6 ወር ያክል ገበሬው 1 ኪሎ ማር ነበር እያመጣ የሚሸጠው። አስቡት፣ ኬክ የሚሸጠው ሰው ግን ለአንድ ገበሬ ብቻ አይደለም የሚሸጠው፣ መላ ለማህበረሰቡ ሊሆን ይችላል እየሸጠ የነበረው እና 1 ኪሎ ኬክ እያለ ሲሸጥ የነበረው ግን 800 ግራም ሆኖ ተገኘ ማለት ነው። ከዚህም ባለፈ የእሱን ጥፋት ሳይቀበል በሌላው ላይ እጁን ቀስሮ የእርሱን ጥፋት አዙሮ የማየት ክህሎትን ስላላዳበረ ጥፋቱን በሰዎች ላይ ለማላከክ ፈልጎ የነበረ ቢሆንም ጥፋተኛ ግን ኬክ ቤቱ ሆኖ ተገኘ ማለት ነው። ራሳችንን እንፈትሽ። ሰዎች ላይ ጣት ከመቀሰራችን በፊት ራሳችንን እንረዳ ለማለት ያክል ነው። ሰላም፣ ቸር ነገር ይቆየን።